ዛሬ በመጽሐፍ ቅዱስ ውስጥ ካሉት ታላላቅ አበይት ነቢያት አንዱን የህይወትን መረምራለን። ነቢዩ ኢሳይያስ በሰማያዊ ራእይ ካደረገው መለኮታዊ ጥሪ ጀምሮ በነገስታት ፊት በድፍረት የተናገራቸው ትንቢቶች እና በመጨረሻም መሲሁን እስከሚያመለክተው ዘላለማዊ ትሩፋት ድረስ እንመለከታለን። የነቢዩ ኢሳይያስ ታሪክ የድፍረት የመታዘዝና የእውነት ጉዞ ነው። የነቢዩ ኢሳይያስን ታሪክ አብረን እንመልከት። ነቢዩ ኢሳይያስ በደቡብ እስራኤል መንግስት በይሁዳ ነቢይ ነበር። የኖረው በአራትም ነገስታት ዘመን ነው። ኦዚያን፣ ኢዮአታም፣ አካዝና ሕዝቅያስ ናቸው። በይሁዳ ነገስታት በኦዚያንና በኢዮአታም በአካዝና በሕዝቅያስ ዘመን ስለ ይሁዳና ስለ ኢየሩሳሌም ያየው የአሞጽ ልጅ የኢሳይያስ ታሪክ በ740 ቅድመ ልደተ ክርስቶስ በኢየሩሳሌም የተወለደ ሳይሆን አይቀርም። መጽሐፍ ቅዱስ የተወለደበትን ትክክለኛ ቀን ባይገልጽም ትንቢታዊ አገልግሎቱ ግን ለ60 ዓመታት ቆይቷል። ነቢዩ ኢሳይያስ በመጀመሪያ ነቢይ እንዲሆን የተጠራው ኦዚያን በሞተበት ዓመት ነው። አስቀድሞ የነበረው ንጉስ አዛሪያስ ሀብተ ክህነት ሳይኖረው ሊያጥን ወደ ቤተ መቅደስ ሲገባ ያየ ነቢዩ ኢሳይያስ ወዳጁ ስለሆነ ሳይገስጸው ቀረ። ነገር ግን እግዚአብሔርም ስለ ድፍረቱ ኦዚያንን በለምጽ አነደደው። እግዚአብሔርም በኦዚያን ፋንታ ኢዮአታምን አነገሰው። ኢሳይያስም ባለመገሰጹ ከንፈሩ ላይ ለምጽ ወጣበት። ኑሮም ከሰው ተለይቶ በጨለማ ቤት ሆነ። ሀብተ ትንቢቱንም ተቀማ። ነገር ግን ነቢዩ ከልቡ ተጸጽቶ በጾምና በጸሎት ተወዝኖ ንስሐ ስለገባ እግዚአብሔር ንስሐውን ተቀበለው። የነቢዩ ኢሳይያስ ጥሪ በመጽሐፍ ቅዱስ ካሉት በጣም አስደናቂ ከሆኑት ውስጥ አንዱ ነው። ንጉሱ ኦዚያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። የልብሱም ዘርፍ መቅደሱን ሞልቶት ነበር ይላል። መላእክት ሱራፌል እግዚአብሔርን ሲያመሰግኑለት ተገለጠለት። ሱራፌልም ከእርሱ በላይ ቆመው ነበር። ለእያንዳንዱም 6 ክንፍ ነበረው። በሁለት ክንፍ ፊቱን ይሸፍን ነበር፣ በሁለቱም ክንፍ እግሮቹን ይሸፍን ነበር፣ በሁለቱ ክንፍ ይበር ነበር። አንዱም ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበር። ነቢዩ ኢሳይያስ ብቁ እንዳልሆነ ተሰማው። እኔም ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸውን በረከሱባቸው ሕዝብ መካከል በመቀመጤ አይኖቼ የሰራዊት ጌታ ንጉስን እግዚአብሔርን ስላዩ ጠፍቻለሁና ወዮልኝ አለው። ነገር ግን ከመላእክቱ አንዱ በሚነድፍም ከንፈሩ እንዳሰሰው ከለምጹም ፈወሰው። ሀብተ ትንቢቱን መለሰለት። ሱራፌልም አንዱ እየበረረ ወደ እኔ መጣ። በእጁም ከመሰዊያው በጉጠት የወሰደው ፍም ነበር። አፌንም ዳሰሰበትና እነሆ ይህ ከንፈሮችህን ነክቷል፣ በደልህም ካንተ ተወገደ፣ ኃጢአትህም ተሰረየልህ አለ። ነቢዩ ኢሳይያስም የእግዚአብሔርን ድምጽ ሰማ። የጌታንም ድምጽ ማንን እልካለሁ? ማንስ ይሄድልናል? ሲል ሰማሁ። እኔም እነሆኝ እኔን ላከኝ አልኩት። ይህ ወቅት የነቢዩ ኢሳይያስ ትንቢታዊ ተልእኮ መጀመሪያ ነበር። እግዚአብሔር ለነቢዩ ኢሳይያስ ከባድ ስራ ሰጠው። ሂድ፣ ይህን ሕዝብ መስማትንስ ትሰማላችሁ፣ አታስተውሉምም፣ ማየትንም ታያላችሁ፣ አትመለከቱምም በላቸው አለው። መልእክቱ የይሁዳን ሰዎች ስለ ኃጢአታቸው ለማስጠንቀቅ ነበር። ጣዖትን ማምለክን፣ ፍትህን መጓደልንና ትንቢትን ያደርጉ ነበር። ኃጢአተኛ ወገንና በደል የተሞላበት ሕዝብ፣ የክፎች ዘር፣ እርኩሰትን የምታደርጉ ልጆች ሆይ ወየውላችሁ፣ እግዚአብሔርን ትተዋል፣ የእስራኤልንም ቅዱስ አቃለዋል፣ ወደ ኋላቸውም እየሄዱ ተለይተዋል። እግዚአብሔር ንስሐ ከገቡ ምሕረትን ያደርጋል። ኑና እንወቀስ ይላል እግዚአብሔር። ኃጢአታችሁ እንደ አለላ ብትሆን እንደ አመዳይ ትነጻለች፣ እንደ ደምን ብትቀላ እንደ ባዘቶ ትጠራለች። እሺ ብትሉ ለእኔም ብትታዘዙ የምድርን በረከት ትበላላችሁ። እምቢ ብትሉ ግን ብታመፁ ሰይፍ ይበላችኋል። ለእግዚአብሔር አፍ ይህንን ተናግሯል። የነቢዩ ኢሳይያስ ተልእኮ ተወዳጅ አልነበረም፣ ተቀባይነትም አላገኘም። ተሳለቁበት እና ችላም ብለውታል። ነገር ግን ተስፋ አልቆረጠም። በንጉስ አካዝ የግዛት ዘመን ጠላቶች በይሁዳ ላይ ተነሱ። አካዝ ፈራ። ነቢዩ ኢሳይያስ ግን የእግዚአብሔርን ቃል አስተላለፈ። ተጠበቅ፣ ዝም በል። ስለ እነዚህ ስለሚጤሱ ስለ ሁለት የእንጨት ጠለሸቶች ስለ ሶርያና ስለ ረአሶን ስለ ሮሜልዩም ልጅ ቁጣ አትፍራ፣ ልብህም አይድከም ብሎ ነገረው። አካዝ ግን ጠላቶቹን እንዲቋቋሙለት ለማድረግ ለአሶር ንጉስ ግብር ይልክለት ነበር። ነቢዩ ኢሳይያስም ይህንን ሲያይ እግዚአብሔርን ከመማፀን ይልቅ ወደ ውጭ መመልከታቸው በእግዚአብሔር አለማመን መሆኑን ገልጾ ተናገረ። አካዝ ባይሰማም እግዚአብሔር በነቢዩ ኢሳይያስ በኩል መናገሩን ቀጠለ። የአሶር ንጉስም የይሁዳን ከተሞች በእጁ አድርጎ በኢየሩሳሌም ላይ ዛቻ ሲናገር ኢሳይያስ ስለ አሶራውያንና ስለ ንጉሳቸው ሰናክሬም መሸነፍ ተነበየ። በትንቢቱ መሰረት የአሶር ሰራዊት በአንድ ሌሊት በቸነፈር ተመቷል። ንጉስ ሕዝቅያስ በእግዚአብሔር ታምኗል። እናም ብዙ ጊዜ የነቢዩ ኢሳይያስን እርዳታ ጠይቋል። አሶር ኢየሩሳሌምን ባስፈራራ ጊዜ ንጉሱ ሕዝቅያስ ጸለየ እና ነቢዩ ኢሳይያስ የእግዚአብሔርን ተስፋ አስተላለፈ። ስለኔና ስለ ባሪያዬ ስለ ዳዊት ይህችን ከተማ አድናት ዘንድ እጋርዳታለሁ አለው። እግዚአብሔርም የአሶርን ሰራዊት የሚያጠፋ መልአክ ላከ። ሰራዊቶቹንም በአንድ ሌሊት ገደላቸው። በዚያም ወራት ሕዝቅያስ ለሞት እስኪደርስ ታመመ። ነቢዩ የአሞጽ ልጅ ኢሳይያስ ወደ እርሱ መጥቶ እግዚአብሔር እንዲህ ይላል፣ ትሞታለህ እንጂ በሕይወት አትኖርምና ቤትህን አስተካክል አለው። ንጉሥ ሕዝቅያስ ከጸለየ በኋላ ግን እግዚአብሔር ሐሳቡን ለወጠው። ነቢዩን ኢሳይያስንም እንዲህ አለው፣ የአባትህ የዳዊት አምላክ እግዚአብሔር እንዲህ ይላል፣ ጸሎትህን ሰምቻለሁ፣ እንባህንም አይቻለሁ።
እነሆ በእድሜህ ላይ 15 ዓመት ጨምራለሁ አለው። ነብዩ ኢሳይያስ ስለሚመጣው አዳኝ ስለ ክርስቶስ ኃይለኛ ትንቢቶችን ተናግሯል። ጌታችን ኢየሱስን በሚያስደንቅ ሁኔታ ገልጾታል። ከመወለዱ ከ700 ዓመታት በፊት ማለት ነው። ከዚያም ነብዩ ኢሳይያስ በአካዝ ዘመን እንዲህ የሚል ትንቢት ተናገረ። እናንተ የዳዊት ቤት ሆይ ስሙ፣ በእውኑ ሰውን ማድከማችሁ ቀላል ነው? አምላኬን ደግሞ የምታደክሙ። ስለዚህ ጌታ ራሱ ምልክት ይሰጣችኋል። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ስለ ጌታችን ኢየሱስ ክርስቶስ የተናገረው የመጀመሪያው ትልቅ ትንቢት ነው። ነብዩ ዳግመኛ ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ብሎ ትንቢት ተናግሯል። ነብዩ ዳግመኛም ክብር ይግባውና ስለ ጌታችን መከራ ትንቢትን ሲናገር እንዲህ አለ። የሰማነውን ነገር ማን አምኗል? የእግዚአብሔርን ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅም መሬት እንደ ሳር አድጓል። መልክና ውበት የለውም፣ ባየነውም ጊዜ እንድንወደው ዘንድ ደም ግባት የለውም። የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው። ሰውም ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበርነውም። በእውነት ደዌያችንን ተቀበለ፣ ሕማማችንን ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተከሰፈ እንደተቸገረም ቆጠርነው። እሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የድነታችንም ተግሣጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛም ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ። ተጨነቀ፣ ተሰቃየም፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት፣ በሸላቾቹም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ከክፎችም ጋር መቃብሩን አደረጉ፣ ከባለጠጎችም ጋር በሞቱ። ሆኖም ግፍን አላደረገም ነበር፣ በአፉም ተንኮል አልተገኘበትም ነበር። እግዚአብሔርም በደዌ ያደቅቀው ዘንድ ፈቀደ። ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል፣ እድሜውም ያረዝማል። የእግዚአብሔርም ፈቃድ በእጁ ይከናወናል። ከነፍሱ ድካም ብርሃን ያያል፣ ደስም ይለዋል። ጻድቅ ባሪያዬ በእውነቱ ብዙ ሰዎችን ያጸድቃል፣ ኃጢአታቸውን ይሸከማል። ስለዚህም እርሱ ብዙዎችን ይወርሳል፣ ከኃያላንም ጋር ምርኮን ይከፋፈላል። ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞችም ጋር ተቆጥሯልና። እርሱ የብዙ ሰዎችን ኃጢአት ተሸከመ፣ ስለ አመፀኞችም ማለደ። ነብዩ ይህንን የጌታችንን መከራ ሞቱን በትንቢት የተናገረውና ያስተማረው ከጌታችን ልደት ከ913 ዓመት በፊት ነው። የነብዩ ኢሳይያስ ቃላት ዓለምን ለጌታችን ኢየሱስ ክርስቶስ አዘጋጅቷል። ስለ መሲሁ ከነብዩ ኢሳይያስ በላይ የተናገረ ነብይ የለም። ነብዩ ኢሳይያስ ዳግመኛም ስለ እስራኤል መማረክና ከምርኮ ስለመመለሳቸው ትንቢት ተናግሯል። የነብዩ ኢሳይያስ ጽሑፎች የአይሁድና የክርስቲያን ቅዱሳት መጻሕፍት አካል ናቸው። ስለ ክርስቶስ ግልጽ መልእክት ስላለው ብዙ ጊዜ አምስተኛው ወንጌል ተብሎ ይጠራል። ጌታችን ኢየሱስ ክርስቶስ ራሱ የነብዩ ኢሳይያስን መጽሐፍ ጠቅሷል። ይህ ሕዝብ በአፉ ወደ እኔ ይቀርባልና በከንፈሮቹም ያከብረኛልና ልቡ ግን ከኔ የራቀ ነውና። የማቴዎስ ወንጌል ምዕራፍ 15 ቁጥር 8፣ ትንቢተ ኢሳይያስ ምዕራፍ 19 ቁጥር 13። መጽሐፍ ቅዱስ የነብዩ ኢሳይያስን ሞት በቀጥታ አይገልጽም። ነገር ግን የጥንት የአይሁድ ወግ በታልሙድና በጥንታዊ ክርስትና ጽሑፎች ነብዩ ኢሳይያስ በሕዝቅያስ ልጅ በንጉስ ምናሴ ላይ ትንቢት ስለተናገረ ነው። ንጉሱ ጣዖትን ስለማቆሙና ስለማምለኩ ስለገሰጸው ተቆጥቶ በእንጨት መሰንጠቂያ መጋዝ በራሱና በእግሮቹ መካከል ተነጠቀው። በድንጋይ ተወገሩ፣ ለሁለት ተከፈሉ፣ ተፈተኑ፣ በሰይፍ ተገደሉ። ዕብራውያን ምዕራፍ 11 ቁጥር 37። ብዙዎች ይህ ጥቅስ ነብዩ ኢሳይያስን እንደሚያመለክት ያምናሉ። እስከ መጨረሻው ጥሪው ድረስ ታማኝ ሆኖ በሰማዕትነት አረፈ። ምስክርነቱን በዚህ ፈጸመ። የነብዩ ኢሳይያስ ሕይወት አስቸጋሪ ቢሆንም እንኳን እግዚአብሔርን እንድንታዘዝ፣ ሰዎች ችላ ቢሉትም እንኳን እውነትን መናገር፣ ጊዜ ቢወስድም እንኳን የእግዚአብሔርን ተስፋዎች እንድናምን ያስተምረናል። ድምፁ ዛሬም በመጽሐፍ ቅዱስ ውስጥ በተናገረው ቃል ይናገራል። የእሱ ትንቢቶች ተፈጽመዋል። መልእክቱም ዘላለማዊ ነው። ሳሩ ይደርቃል፣ አበባውም ይረግፋል፣ የአምላካችን ቃል ግን ለዘላለም ጸንታ ትኖራለች። ትንቢተ ኢሳይያስ ምዕራፍ 40 ቁጥር 8። ለተጨማሪ እምነትን ለሚያሳድጉ የመጽሐፍ ቅዱስ ታሪኮች ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ለእግዚአብሔር ክብር ምስጋና ይሁን። አሜን።